የኤፌሶን መጽሐፍ ምዕራፍ 1ን እናነብና ከዛ እንቀመጣለን። ጥቂት ቁጥሮችን አብረን እናነባለን። ጌታ የተባረከ ይሁን። ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል፣ አነባዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉ ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክርን ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበል። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችንም ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። አሜን። ቁጭ እንላለን። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ባለፈው አጠቃላይ የኤፌሶን መጽሐፍ ታሪካዊ ዳራውን እንዴት በስድስት ምዕራፎች በኩል ሰብሰብ አድርጎ ከዘላለም በፊት ዓለም ሳይፈጠር ከዘመናት በፊት እግዚአብሔር አስቀድሞ ያወቀና የወሰነውን እውነት እንደገና በተገለጠው በክርስቶስ በኩል እንዴት ለምድራችን እንደገለጠው ብሉይ ኪዳን በጥላ በርቀት ሲያስረዳን የነበረው መንፈሳዊ አሰራርና የእግዚአብሔርን አካሄድ በኃጢአት የወደቀውን ዓለም መልሶ ለማንሳት እግዚአብሔር የመጣበትን በጽድቅ እውነት ትውልድን ፈልጎ የማንሳትን ጉዳዩን እንዴት እንደሰራ በክርስቶስ በኩል ሁሉን ወደ ፍጻሜ እንዳመጣው የእግዚአብሔር ዘላለማዊ ሐሳቡ ምን እንደሆነ ወይም የመለኮት ጠቅልል ያለው ሐሳቡ ሳይዛነፍ የተበራራበት ሚዲያ ክራይስት እንደሆነ ይሄ መጽሐፍ በሚደንቅ ሁኔታ አስቀምጦታል። ላስት ዊክ የነበራችሁ ሰዎች 6 ምዕራፎች እንዳሉት በተለይ በዋና ዋና ከኔ ጋር ስንሄድ ልትረሱ የማይገባችሁ የምዕራፎቹን አደራደር ነው። የመጀመሪያዎቹ 3 ምዕራፎች ሳውንድ ዶክትሪን ናቸው። እምነት ይህንን ነው፣ የተሰጠ ህይወት ይህንን ነው፣ ክርስቲያኒቲ ኦል አባውት ዚስ፣ በቃ ይሄ ነው፣ ከዚህ ያለፈ ነገር የለውም። አሁን ይዤዋለሁ የምትለው እምነት ከነዚህ ከወጣ በቃ የመጽሐፉን ስላይደለ የመጽሐፉን ወደሚመስል መንፈሳዊ መስተካከል መመለስ የግድ ነው የሚሆነው የሚለውን ነገር በጣም መሬት ረግጠን እምነቴ ይህንን ነው በምንልበት ድፍረት ልክ እንድንገናኘው ያመንነውን እሱን በትክክል እንድንረዳው የሚያደርጉ በጣም መሰረታዊ የሆኑ ነገሮችን 3 ምዕራፎች ይዘውልናል። ከዘላለም በፊት የነበረውን ሐሳብ እንደገና ደግሞ እናንተ ድረስ የመጣበትን መንገድ በ3 ምዕራፍ ውስጥ ጠቅለል አድርጎ አስቀምጧል። እናንተም ብቻ አይደለም፣ ይሄ በአይሁድ በአባቶች በነቢያት በመጽሐፍ ባለቤትነት ቀድመው ለዚህ ለመለኮት ፕሮግራም እቅድ ቀዳሚነት እድል የነበራቸው አይሁዶች ነበሩ። መቅደስ የነበራቸው፣ ነቢያት የነበራቸው፣ መጽሐፍት የነበራቸው፣ አባቶች የነበራቸው፣ ለተስፋው ቃል በጣም ቅርብ የሆኑ አሁን ለምናወራው እኛ ለገባንበት ህይወት ቤተኛ የሆኑ ነበሩ። 3 ምዕራፍ ላይ እነሱን ብቻ ለሚያወራው እኛ ሩቅ የነበርነው ራሱ በምን አይነት መለኮታዊ ምሕረትና ጥበብ እንደተጠጋጋን ያስቀምጣል። ክብር ለጌታ ይሁን። ቀርቦ ለነበሩት ወንጌል ሰላም ሰበከላቸው ይልና ርቀን ለነበርነው ደግሞ ስብከት አልቀየረም። ያንኑ ሰላም ምን አደረገ? ሰበከ። አልቀየረም፣ አላበላለጥም። ወንጌል
የለም ሴት የለም ጠቅለል አድርጎ በክርስቶስ በኩል ሁሉን በአንድ አካል ሕያው ሕንፃ ወደ ማድረግ የመጣበትን መንገድ ይናገራሉ። ሶስት ምዕራፎች እንዳጠናችኋቸው ተስፋ አደርጋለሁ። ክብር ለጌታ ይሁን። እንግዲህ እውነቱ ይሄ ከሆነ ይለንና ሐዋርያ ጳውሎስ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ግን በዚህ እውነትና አማኝነት ውስጥ ከእናንተ የሚጠበቀው ይሄንን ነው። ይሄን ህይወት የምታጣጥሙትም የምታስቀጥሉትም በእንደዚህ አይነት መንገድ ነው ብሎ የህይወታችን መሰረታዊ የሆኑ ክፍሎች ይነካካቸዋል። የመጀመሪያው ተጠርታችኋል። ክብር ለጌታ ይሁን። ዓለም ሳይፈጠር አውቆ ወስኗችኋል። የዛ መታወቅና መወሰን ውጤት በወንጌል በኩል ጥሪ እንዲደርሳችሁ አድርጓል። ክብር ለጌታ ይሁን። ለዚህ ነው ወንጌል ሲጣራ እምቢ ማለት አልቻላችሁም። ተቀበልኩት ከማለታችሁ በፊት ቀድሞ ተቀብሏችኋል። አሁን እኛ ጌታን ከተቀበልኩ ብለን የምትነግረን የዘመን ቁጥር አለ። እሱ አንተ እሱን ያወክበት እንጂ በሱ የታወክበት አይደለም። በመቀበል ቀድሞሃል፣ በመታወቅ ቀድሞሃል። አሜን አትልም ወይ? ክብር ለጌታ ይሁን። ይሄ በጣም የሚደንቀኝ ነገር ተቀበልኩት ብዬ ልጨፍር ስል አርፍዳሃል ይለኛል። ክብር ለጌታ ይሁን። ገና ሙታን ሳለ በህይወት ፕሮግራም መጥቶ ተቀብሎናል። ክብር ለእግዚአብሔር ይሁን። እኔ በቃ ክርስቶስን ሳስብ በጣም ድንቅ የሚለኝ ነገር ይሄ ነው። ማለት የሆነ እንደው አሁን ሰሞኑን እንኳን ቢሆን ያገኘኝ እንደው ይሄ ልጅ እንደው ቸርች አካባቢ አይጠፋም ብሎ እንደው ምናልባት እንደው መጣለል ይችል ይሆናል። በቃ እኮ ሞተን በነበርንበት ጊዜ ወደ ሬሳ ህይወትና ትንሣኤ ይዞ መጣ። ክብር ለጌታ ይሁን። ይሄ በጣም ትልቅ ነገር ነው። ሲጠራችሁ የት እንደነበራችሁ እየረሳችሁ የምትመጡ ከሆነ ቸርችም ትምህርቷም ይቀልባችኋል። በጣም አደጋው ትልቁ ነገር ሰው ማንነቱ እየረሳ መምጣቱ ነው። የተማረበት እናንተ እኮ ትልቅ ዲቫይን ኢንቨስትመንት ፈሶባችኋል። አሜን ነው። በቃ ከልጅ ጀምሮ ኢንቨስት የተደረገብን ሰዎች ነን። ክብር ለጌታ ይሁን። እና አራተኛው ምዕራፍ ላይ አጠገባችሁ ያለው ይሄ ወንድም ሴትም ሆኖ አጠገባችሁ ያለው ሰው ተራ ሰው አይደለም። ቫልዩ አለው። ዋጋው ክራይስት ነው። ክብር ለጌታ ይሁን። ስለዚህ አንተን የጠራ ተመሳሳይ ጌታን የጠራው አሜን ናችሁ ሆይ እንጂ የት እንገናኛለን? በዘር አንገናኝ፣ በቦታ አንገናኝ፣ በመረዳት አንገናኝ፣ በምንም እኮ ማንገናኝ ሰዎች ነን። ግን አንድ ቦታ ተገናኘን። እኔን አንተ ጋር ምን አመጣ ከተባለ ያጎቴ ልጅ ስለሆንክ አይደለም። አንተን የጠራ እሱ እኔን ስለጠራኝ፣ አንተም የጠራን ስትከተል እኔም የጠራኝን ስከተል ተገናኘን። የመጥራቱ ውጤት ናት ቤተ ክርስቲያን። አላችሁልኝ? ምን እያልኩ ነው? በዘር በወንዝ በምናምን የተጠራራችሁ ካላችሁ ቸርቹን ትለቁ ዘንድ ትጠየቃላችሁ። ቸርች የእንደናንተ አይነት አይደለችም። አሜን ናችሁ ወይ? በወንጌል የተጠሩ ሰዎች ቦታ ናት። አሜን ናችሁ ወይ? አሜን አሜን። አንዳንድ ቦታ አንድ ማህበረሰብ ነው የማይሆነ ድንግጥ እላለሁ። ቦታው ላይ ከሆነ ጥሩ ነው። መሀል ከተማ ላይ ከሆነ ግን ሸረኛ መንፈስ ነው፣ ይመታል። አሜን አትሉም? ምን ነው አሜን አትሉም? እኔ ብዙ አንዳንድ ቦታ ግራ ይገባኛል፣ ይጨነቃለሁና ነፃነት ታጣላችሁ። ለማንኛውም ገና ምዕራፍ 1 ላይ ምን አጨቃጨቀኝ? አሜን ነው ወይ? ስነ ስርዓት ይያዝ አይደል? እንደዛ ልቀጥል እና ምን ልላችሁ ነው? ጥሪው ዝም ብሎ ና ብቻ አይደለም። ምልልስ አለው። ጥሪ የቦታ ለውጥ አይደለም። ከዛ እዚህ መምጣት አይደለም። ህይወት ለቀን የመጣኸው አንድ የወደቀ ህይወት፣ የዓለም የሚባል ህይወት፣ የሰይጣን የሚባል ህይወት፣ የጨለማ የሚባል ህይወት ነው። ከዛን የጠራ ስለዚህ በጨለማውንም ጨለማ ትመላለስ ነበረ። አሁን ደግሞ በብርሃን ተጠርተሃል። የብርሃን ልጆች ናችሁ። ሁለቱም ቦታ ምልልስ አለ። ክብር ለጌታ ይሁን። ስለዚህ ምዕራፍ 4 ምልልሳችሁ፣ ምዕራፍ 5 ደግሞ የተገለጠ ጀስቱ ፐርሰናል የሆነ የትዳር ህይወታችሁን፣ የአገልግሎት ህይወታችሁን፣ የሥራ ህይወታችሁን በቃ ነኝ የምትሉትን ፕሮፌሽናችሁ ውስጥ ሁሉ ክርስቲያኒቲ ኢምፓክት ያለው ሃይማኖት እንደሆነ ይናገራል። ቸርች ብቻ ትዝ የሚላችሁ ህይወት አይደለም። እዚህም ስራ ቦታም የማይፋታ ህይወት ነው የሚለውን ነገር በደንብ ያጠልቃል። ምዕራፍ 6 ላይ ጦር ሜዳ አሜን ዘራፍ ምናምን የሚል ያው ጦር ሜዳ ላበሻ ችግር የለውም መተኮስ ስለምንወድ እና መንፈሳዊ ተኩስ አለ የሚለውን ነገር በቀረውስ ብሎ የተገለጠውን ዓለም ስትጨርስ ጨፍነ ደግሞ የምትጀምረው አንድ ዓለም አለ የሚለውን ነገር ያነቃናል። ስለዚህ ቢዚ ነው ክርስቲያኒቲ። ገልጠህ የምትኖረው ጨፍነ የምትገጥመው ዓለም ያለው ደስ የሚል የሚጣፍጥ ህይወት ነው። አሜን በቃ ይሄ ነው። ኤፌሶን እኮ ይሄው ነው። ክብር ለጌታ ይሁን። እና ወደ ምዕራፍ 1 ብንመጣ የተሻለ ይመስለኛል። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ምዕራፍ 1 ላይ ከመግቢያው ለማየት እንደሞከር ነው በጣም አስደናቂ የሆኑ ነገሮችን ነው ሐዋርያ ጳውሎስ የሚናገረው። በተለይ ቁጥር 1 ላይ ሲነበብ እንደሰማችሁት በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ሊሆን የተጠራ ብሎ አሁን ያለበትን አገልግሎት ፈልጎት የመጣው በጣም ጠንቃቃ ስለሆነ ወይ ደግሞ በጣም በዘመኑ ከነበሩት ሰዎች በማሰብ በማሰላሰል ችሎታው ትንሽ ብልጫ ያለው የተማረም ስለሆነ ኢንተርናሽናል ቋንቋ ስለሚያውቅ የትን ቦታ ብትወስደው ቶሎ የመላመድ ባህሪ ስላለው የመጣ እንደሆነ እንዳታስቡ ጥንቃቄ ይዘን እንድንረዳው
እሱ በጻፋቸው ደብዳቤዎች ላይ እነዚህ ነገሮች አይረሳቸውም። ሐዋርያነት የኔ የችሎታዬ ሽልማት አይደለም፣ በጣም ጥሩ ስለሆንኩኝ ይሄ ሰውዬ ይሄን ቢሞክር የተሻለ ይሆናል የሚል የሰዎች ምክርም ውጤት አይደለም። አንዳንድ ቦታ በሰዎችም ከሰዎችም ያይደለ ይላል። ሰዎች የሚለው ከኔ ውጪ ያሉ የቅርብ ሰዎች አንተ እኮ ይሄን ፕሮፌሽን ብትጀምረው ይሳካላል ብለው የደጋግ ሰዎች ምክር በቅርበት የሚያውቁኝ ሰዎች አይተው የመከሩኝ ምክር ውጤት አይደለም። እኔ ጥሪ ላይ እኔም የለውም እነንተናም የሉም ይላል። አሜን። እና ማን ያለው ስትሉ የእግዚአብሔር አብ መፍቀድ ነው ያለው። አንዳንድ ጊዜ በዚህ ሚሽን ውስጥ የሚከፍለው ዋጋ ለምን አያመውም ካላችሁ የእግዚአብሔርን ፈቃድ እያረካ እንደሆነ ያስባል። አንዳንዴ በእግዚአብሔር ፈቃድ በምትሄዱበት መንገድ ላይ መንገዱ ያስነከሳችሁም ያስለቀሳችሁም ይመቻችሁም ተስፋ እንዳትቆርጡ የሚያረጋችሁ ስትጀምሩ ፈቃዳችሁን ለማርካት እንዳልጀመራችሁ ባላችሁበት መንገድ ላይ እግዚአብሔር የፈለገውን መንገድ እየሄዳችሁ እንደሆነ የምታስቡ ከሆነ ይህ ክርስቲያኒቲ አስለቀሰህም አሳቀህም ከደስታ ጋር ትሄዳለህ። የኋላ ማርሽ የሚባል ነገር የለም። ሰኞ በጌታ ማክሰኞ በራስ አትሆንም። ክብር ለጌታ ይሁን። አንዳንድ ሰዎች የሆነ ሳምንት ሞቅ ደመቅ ያረጉታል ክርስትናውን፣ የሆነ ሳምንት ደግሞ ምን እንደሚገባቸው አታውቁም፣ በቃ አመድ ያረጉታል። እንደዚህ አይነት ድብልቅልቅ ያለ ህይወት ያለው እንዳይሆንባችሁ ከፈለጋችሁ እቺ የእግዚአብሔር ፈቃድ የምትባለዋ ነገር በተለይ ለአገልጋዮች በጣም ጥሩ ምግብ ናት። ክብር ለጌታ ይሁን። አሜን አሜን። ጥሩ ኢነርጂ ተሰጣችኋለች። በቃ የእግዚአብሔር ፈቃድ ይሄ በጣም ወሳኝ ነገር ነው። በክፍሉ በትክክል ካያችሁት ሐዋርያነቱ አጠያያቂ ነው። በዛ ዘመን የነበሩ ሰዎች ዝም ብለ ሐዋርያ ነኝ ስላልካቸው የስ አሜን ብለው አይቀበሉህም። እንዳሁኑ ብድግ ብለ የፈለከውን ከአምስቱ መርጠ ራስ ላይ አትለጥፍም በዛ ዘመን። ምክንያቱም ሐዋርያነት የሚለው ነገር በእግዚአብሔር መላክ ስለሆነ መልእክትን ለመቀበል ማን ይላከ የሚለው ነገር በጣም በጣም ከጥያቄ የጸዳ መሆን ያስፈልገዋል። ራሱ ነው ዲፌንድ የሚያደርገው። ጌታን አላየህም፣ በስጋ አላየኸውም። ስለዚህ ሐዋርያ ትምህርትን እንድንቀበል አንተን የላከህ ማን ነው የሚል ጥያቄ አላቸው። በተለይ የጳውሎስ ትምህርትን የሚተናኮል አቋም ያላቸው ሰዎች ትምህርቱን ለማጣጣል ሐዋርያዊ ጥሪውን በጣም ይተናኮሉበት ነበር። ስለዚህ ራሱን ዲፌንድ ያደርጋል። እኔ ፈልጌ አይደለም ምን ሆንኩት ሐዋርያ ሆንኩትኝ ራሱን የፈለገኝ ብሎ ይናገራል። አሜን። አንዳንድ ቦታም ወጋ ሲያበዙበት እሱም እንደ እብድ ያረጋኛል ይልና አንዴ ከኖርማሊቲ ወጣ ለበልና እንደ እብድ ሰው ልበላችሁ፣ እኔን አሳነሳችሁ ሌሎችን ከፍ ለማድረግ ሆነ ያሰባችሁት እበልጣለሁ ይልና በምን እንደሚበልጥ ይናገራል። የሐዋርያነት ጦሱን ነው የሚናገረው። በመገረፍ እንዲያርጌ ምናምን እንዲያርጌ እውነትም ስትመለከቱ በጣም ይሄ ጥሪ ዋጋ አስከፍሎታል። ያው ሁለት አይነት መልእክተኞች አለን። ስለ ወንጌል ዋጋ ለመክፈል የሚፈቅዱና ራሱ ወንጌልን ዋጋ የሚያስከፍሉ መልእክተኞች የተሰለፉበት ዓለም ስለሆነ ጳውሎስ ያኛውን ነው። አሜን። ዋጋ ለመክፈል የፈቀደውን ነው። ክብር ጥሎለታል፣ ዕውቀት ጥሎለታል፣ አንቱታውን ለቆለታል። ፕራውድ የሚያደርግበት ታሪክ አለው። እሱም ሁሉ እርግፍ አድርጎ ለቋል። ጌታ የተባረከ ይሁን። አሁንም ያስፈልጉናል፣ እንደዚህ አይነት ሰዎች ያስፈልጉናል። ወንጌል እንዲቀጥል ህይወትን ለማቆምም ቢሆን ምንም የማይመስላቸው ማለት ትሞታለህ ስትለው እኔ ሞቼ ወንጌል ከቀጠለ እነሆኝ የሚሉ ሰዎች ህይወቱ ይቀጥል። የኔ ህይወት ቆማ ምን ይቀጥል? ህይወት ይቀጥል። ገብታችኋል? በመከፍለው ዋጋ ሰው ከዳነ፣ በመከፍለው ዋጋ ሰው ለእውነት ከነቃ የኔ ዋጋ መክፈል ትርፍ ነው የሚሉ ሰዎች ምን አደረገልኝ ጌታ የሚሉ ሰዎች አሉ። አንዳንዴ ብልጭ ሲልባቸው እንደዛ የሚያስቡ ሰዎች አሉ። ይሄ ምግብ ለሥራ አይደለም። ቸርች አሜን ናቸው ወይ? ራስህን አቁመህ ባንተ ሕያውነት ሰማይ እንዲቀጥል ስትፈቅድ ብቻ የምትገባበት መስመር ነው። አሜን አሜን። እና በአብዛኛው ሐዋርያነቱን እንደ በራፍ ላይ ሲናገር ከዲፌንስም አንግል መሆኑን እየረሳው አይደለም። ይሄንን ከፈቃድ አንግል ምነግራችሁ። ክብር ለጌታ ይሁን። ይሄ አዲስ ኪዳን ጸሐፊዎች የጳውሎስን ሐዋርያ የሚለውን ቃል ብዙ አልተሟገቱበትም። በዛም ዘመን የነበረችውም ቤተክርስቲያን በትክክል ይህንን ሐዋርያዊ ጥሪው ላይ ብዙ ጥያቄ የላትም። በተለይ ጳውሎስ ይህንን ደብዳቤ ሲጽፍ በዚህ ደብዳቤ ላይ ሁለት ቦታ ዳይሬክት ስሙን ይናገራል። ምዕራፍ 1 ቁጥር መግቢያው ላይ ይናገራል። ምዕራፍ 3 ቁጥር 1 ላይ ይናገራል። በወንጌል እስረኛ ስለ ወንጌል እስረኛ ሆንኩት እኔ ጳውሎስ እያለ በዚህ መጽሐፍ ላይ ሁለት ጊዜ ራሱን ስለጠራ የዚህ መጽሐፍ ጸሐፊ ራሱ ጳውሎስ ነው የሚለው ነገር የጥንቷ ቤተክርስቲያን ያለምንም ክርክር ምን አድርገዋለች? የዚህ መጽሐፍ ደራሲ ጳውሎስ እንደሆነ ተስማማ ነበር። ላስት ዊክ በ18ኛው 19ኛው ሴንቸሪ ላይ አንዳንድ ሐሳቦች ተነስተው እንደነበረ ለመናገር ሞክሬያለሁ። ግን አርፍደው ስለተነሱ እኛ የጠዋቱን ነው የምንቀበለው። ክብር ለጌታ ይሁን። አሜን 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 አትሉ? እሺ ፈጠንኩባችሁ መሰለኝ። ለአሜን ፋታ አልሰጠዋችሁም።
ኦኬ የአዲስ ኪዳን ጸሐፊዎች ይህንን መጽሐፍ የጻፉልን በዘመኑ የነበሩት ሐዋርያ የሚለውን ቃል በጥሬው ትርጉም የተላከ የሚል ፍቺን የሰጡትና እንዳሁኑ ዘመን ብዙም አልተጨቃጨቁበትም፣ ድንጋይ አልተወራወሩበትም። በቃ የተላከ የሚለውን ቃል እና በአጠቃላይና በተወሰነ መልኩ ደግሞ ተጠቅመውበታል። በአጠቃላይ ስንል ወደ አንድ ከተማ ማንም የሚሆኑ ወንጌል ለመንገር የገቡትን ሁሉ ሐዋርያት ይሏቸዋል። ከምን አንግል ነው? ከተልእኮ አንግል ነው። እዛና እዚህ ይሄ ስያሜ ለመንገር ያጋባል ካላችሁ እዛ ሚሽኑን ነው ይዘው የሚሄዱት እንጂ ሲጠራሩ ከበደ አለማየሁ ተባብለው ነው። እዚህ ደግሞ ሚሽኑን የረሳ ግን ስሜ ሆኖ ካልተጠራልኝ የሚል ስለሆነ ነው ትንሽ የተጓተት ነውና እኔ ከስሙ ይልቅ አንድ ወዳጄ ምን ብሎኛል? እኔ ወይዘሮም ይበሉኝ ግን ጌታን ማገልገል ነው ፈልገዋል። አሜን ናቸው። ዋናው ምን ነው? ሚሽኑን ነው ማገልገል የምፈልገው የሚለው ነገር በጣም ለአንዳንዶች ላስተዋሉ ሰዎች ይሄ ጉዳይ ብዙም ጥያቄ አይደለም። አንዳንድ ጊዜ በአጠቃላይ የሚያመለክተው የኢየሱስ ክርስቶስ ወኪል ሆኖ የተላከ ማንኛውንም ሰው ነው። 12ቱን ብቻ ሳይሆን የክርስቶስን ወንጌል ላልሰሙ ሰዎች ለማድረስ ራሱን የለቀቀን ሰው ሁሉ በዚህ የተላከ በሚለው አፖስቶሎስ በሚለው በዛ ማዕቀፍ ውስጥ ነው የሚልኩት። ለምሳሌ የሐዋርያት ሥራ ምዕራፍ 14 ቁጥር 4 ላይ በከተማው ያሉ ከፊሎቹ ከሐዋርያት ጋር ተባበሩ ነው የሚሏችሁ። እዛ የገቡት የተወሰኑ አገልጋዮች ናቸው። በመካከላቸው ጳውሎስ አለ። ሌሎቹ ግን አይታወቁም። 12 ውስጥ የሉም። ነገር ግን በድብቀት ከሚሽናቸው አንግል ሐዋርያት ብለው ሲጠሯቸው ትመለከታላችሁ። ይሄ ሐዋርያ የሚለው ቃል ዘመናዊ አቻ ስሙ ምንድነው ካለን ቀላል ነው። ሚስዮናዊ ማለት ነው። አሜን። እዚህ ሚስዮናዊ በሉ። ስለዚህ አንዳንድ ጊዜ ሚስዮናዊ የሚባሉ ሰዎችን ካያችሁ በዚህ ማዕቀፍ ውስጥ ይዋቸው የቸርቿን ዓላማ ይዘው የተላኩ ሰዎች ናቸው። በአሁን ዘመን ላይ በአብዛኛው እነዚህ ሚስዮናውያን የሚሄዱበትን ሲስተም የሚመስል ነው በዛን ዘመን የነበሩ ሐዋርያት ሲንቀሳቀሱ የነበረው። ለምሳሌ ከቃለ ሕይወት መጀመር በፊት ከተመለከታችሁ የሆኑ የተላኩ አሉ። ድንበር የዘለሉ ባህር የዘለሉ ምቾት የለቀቁ ሰዎች አሉ፣ ዋጋ የከፈሉ። በእኛም ቤተክርስቲያን ታሪክ ውስጥ እንደነ ሰዎች አሉ። አንዳንድ ቦታ ላይ በአንዳንድ የኛ አጥቢያ የተለያየ ሀገር ስንሄድ መቃብሮች ሁሉ እናያለን። በቃ የፈረንጅ ስም ያላቸው በ18ኛው ሴንቸሪ ማለቂያ ላይ መጥተው እዚህ በወባ ትንኝ የሞቱ ከሰለጠነ ሀገር መጥተው እዚህ ዋጋ የከፈሉ ሰዎች አሉ። ሚስዮናውያን። ክብር ለጌታ ይሁን። አሜን። የተላኩ። አሜን። ግልጽ ነው። እዚህ ጋር ብቆም ይሻለኛል። ከዚህ በኋላ ያለው እናንተ እንደ ተቋማችሁ ፍቱት። ክብር ለጌታ ይሁን። አሜን በሉ። ግን በአብዛኛው የሚመለከተው ይሄ ስያሜ የሚመለከተው ከ12ቱ ሐዋርያት አንዱን ነው። ሐዋርያ የሚለው ከ12ቱ ሐዋርያት አንዱን እና ከሞት የተነሳውን ክርስቶስን እዚህ አሁን እንደምናጠናው ያየውን ጳውሎስን ጨምሮ ያሉትን እነዚህን በበጉ ሐዋርያት ልክ ሰዎች የአዲስ ኪዳን ጸሐፊዎች በአጠቃላይ ለተላኩ ሰዎች ይጠቀሙታል። በልዩነት ደግሞ ለ12ቱ ደቀ መዛሙርትና ክርስቶስን ከትንሣኤ በኋላ ባይኑ ላየው ለጳውሎስ ሲጠቀሙት እንመለከታለን። አሜን። አሜን በሉ። እንግዲህ ጸሐፊው ከሆነ የሆነውን ለመሆን የሱ ጥረት ከሌለበት አንዳንዴ እንደ ጳውሎስን በስጋ ባገኘው ግን እውነትን ነው እንደ አንተ እኮ በቃ ጥሩ አንዳንድ ሰው ጥሩ ነገር ይሰጥና ስሜን አትጥሩ ይላል አይደል? የሆነ ደበቅ አድርጎ ነገር ያደርግና በቃ አያስፈልግም ይላችኋል። ምናልባት እንደው ምንም እጅ የለበትም እንደዚህ አይነት ጥሪ ጋር እግዚአብሔር ሲጠቀምብህ እንደው አንተ ሰፈር ያየው መልካም ነገር የለም እንደው ሳትዋሽ እውነቷን ንገረኝ ካልከው ከቻልከው እነግርሃለሁ ይልህና የሚነግር ነገር ጭንቅላትን ነው የሚያዞረው። ምን የሚታይ ነገር አለኝ? እኔና መድኃኒዓለም እኮ ስንገናኝ ይሄን እውነት ሳሳድድ ድንጋይ ይዤ በአመፀኛ በቅሎ በደማስቆ መንገድ ላይ ስጋልብ ነው በብርሃን ጥፊ ያወረደኝ። አሜን። ደግ ቦታ አይደለም የተገናኘ ነው። ስዘምር አይደለም ይብዛልህ ክብር ምስጋና ሰቀባበል አይደለም ያገኘኝ። በእውነት ሳሳድደው ነው መንገድ ዘግቶ ምን ያደረገኝ ያወረደኝ። ይሄ እኮ እውነቴን ነው። የሚታይ በቅሎ ስላልተፈናጠጥን እንጂ እኮ ብዙዎቻችን በወንጌል የተገኘንበት ቦታ እኮ ክፉ ቦታ ነው። በጣም አደገኛ ቦታ ነው። እና ፈልገነው አይደለም የሆነው በቃ ፈቀደና ሰባኪ ያደረገን፣ ፈቀደና አማኝ ያደረገን፣ ፈቀደና ይሄ ወንጌል እንዲበራልን አደረገ። ለዚህ ነው ጀኒውን የሆነ እውነተኛ ቤተክርስቲያን ውስጥ ማንኛውም ሰው ማይክ ሲሰጠው የመኩራት እድል የለውም የማመስገን እንጂ። እኔ እኮ ምናምን የሚሉ ሰዎች ካያችሁ እነሱ ከየት እንደመጡ መፈለግ አለባችሁ። ጥሩነታቸው ተመዝግቦላቸው የደረሱት ማለት ነው። እኛ ግን እንደነሱ አይደለንም። በቃ ወደደን። አሜን ናችሁ። ወደደን። እንደው ምንም አላደረክም ካላችሁት እንደውም ከተሳዳቢ ስንተኛ ነኝ? አንደኛ ነኝ። እኔ ድሮ አንደኛ ሰይጣን ይመስለኝ ነበር።
እና በልጬዋለሁ ነው የሚለው። ሰይጣን ራሱ ስድብ ሲያምረው የሚበደረው ከኔ ነው ማለቱ ይመስለኛል። አይዟችሁና ከተሳዳቢ አንደኛ ከአሳዳጅ አንደኛ ነበርኩ አለ። ታዲያ ከተሳዳቢ አንደኛ የነበረውን ሰውዬ ከሰባኪ አንደኛ ምን አደረገው? የመሃሉን ጋብ ማን ሞላው ስትሉት ፈቀደ። እስቲ ፈቀደ በሉ። በቃ የእግዚአብሔር አዎንታ ውጤት ነን። ምናችንም አምሮት አይደለም ሰማይ በዚህ ልክ ያዳነን ለህይወት ያነቃን። ክብር ለሱ ይሁን። ሃሌሉያ። ይሄ በጣም መሰረታዊ ነገር ነው። ይሄን ነው የሚነግራችሁ። ምንም ከኔ የሆነ ነገር የለም የሚለውን ነገር ሁሉ ጊዜ አይረሳም ሐዋርያ ጳውሎስ። የጥሪው ላይ በጣም ትኩረት ይሰጣል። ወደ ተቀባዮቹ ደግሞ ስንመጣ ክፍሉ እንደሚናገረው ራሱ ጻፊው እንደሚናገረው የዚህ መልእክት የመጀመሪያዎቹ ቀዳማይ አንባቢዎቹ እነዚህ ቅዱሳን እነማን ናቸው ስንል ጳውሎስ በሶስተኛው ሚስዮናዊ ጉዞ በተለይ ሐዋርያ ሥራ ምዕራፍ 20 ቁጥር 31 ላይ ታገኙታላችሁ። ለ3 ዓመታት ያገለገለባት የሮማ እስያ ግዛት ዋና ከተማ የሆነችው በኤፌሶን ይኖሩ የነበሩ አማኞች ናቸው። እዚህ ጋር ሁለት ቃላት በጣም ደስ ይለኛል። በኤፌሶን ላሉት ቅዱሳን የሚለውና በክርስቶስ ላሉት ምእመናን የሚለው አገላለጽ በጣም ልብ ይነካል። ክብር ለጌታ ይሁን። አሜን። እንደው እኛ ታይተን እንደዚህ በአዲስ አበባ ቦሌ ሚካኤል አካባቢ ለሚኖሩ ቅዱሳን ተብሎ ሰው ሳይጠራጠር መቀደሳችንን ይጻፍልን ይሆን የሚለውን ነገር ሳስብ ያስቀኑኛል እነዚህ ሰዎች በሁለት ምክንያት። አንደኛ ጳውሎስ አይዋሽም። በቃ ተዛንፈ ካየ በስሙ ነው የሚጠራው። ጉዳዩ አይደለም እንዳይከፋ ብሎ ምናምን አያደርግም። ዓላማው አንተን ማስተካከል ስለሆነ ከነጥመትህ አይተውህም። አሜን ነው። እያሳዘንህም ቢሆን ወደ ልከኝነት ያመጣሃል። እና ካላ አምነዋለሁ በክርስቶስ ማን ነው በኤፌሶን ያሉ ምኖች ቅዱሳን አንዱ እሱ ነው። ሁለተኛ ማለት ለጥፎላቸው አይደለም። ይሄን ስም በትክክል አይቶባቸው ነው ቅዱሳን የሚለው ነገር። ሁለተኛው መቀደሳቸውን በጣም እንዳደንቅ የሚያደርገኝ ምንድነው ብዬ ራሴን ስጠይቅ ከክፍሉ የምረዳው ኤፌሶን ዝም ብላችሁ በታሪክ ሂደት ስታጠኗት በጣም አደገኛ የሆነ በሮም ኢምፓየር አራተኛ ትልቅ ከተማ ናት። በጣም ደግሞ በዓለም በጣም ድንቅ የሆነ የጣዖት ቤተ መቅደስ ያለባት ሰው ሁሉ እየሄደ የሚጎበኝ ማለት ዲያና የምትባል በጣም አርጤምስ በጣም አደገኛ የሆነ የጣዖት ልምምድ ያለባት እንደገና ሀብት ያለባት ከተማ ናት። ደግሞ የራሷ ንጽረተ ዓለም ባህል የላትም። ሁሉም እየመጣ የወደብ ከተማ ስለሆነች ሁሉም እየመጣ የሚራገፈው ንጽረተ ዓለሙ ልምምዱን የሚያራግፍባት ከተማ ስለሆነ የሆነ አንድ ካልቸር ይዛ አታድግም። የመጣ ሁሉ ያንተ ነው እንዴ ላሳየ። ግልም ያለ ገጠር ከሆነ ያደግከው ነፍስ እስክታው የዛን ቋንቋ የዛን ባህል ነው ይዘህ የምታድገው። ግን የሆነ አምጥተው መርካቶ ወልደው ጥለው ቢሄዱ የሁሉም ነህ። ኤፌሶን ማለት እንደዛ ነው። ሁሉ ንጽረተ ዓለም የተደፋባት፣ ሁሉ አመለካከት የተደፋባት፣ ሁሉ ነገር የመጣ ሁሉ የሚያገኛት ቀበሌ ተወልደ አድገ መቀደስ ከቻልክ አያችሁ ቅድስናውን ዋጋ እንዲሰጥ የሚያደርገው ለመርከስ ቀላል በሆነ ጄነሬሽን መካከል መቀደስ ከቻሉ ይሄ በጣም አስደናቂ ነገር ነው። ስለዚህ ጳውሎስ በኤፌሶን ያሉ ስትል ቅዱሳን ናቸው ይላል። አሜን ነው። ክብር ለጌታ ይሁን። ከዛስ እንዴት መቀደስ ቻሉ? ሲስተሙም ንጽረተ ዓለሙም ለመርከስ እንጂ ድል የሚሰጠው ለመቀደስ ካልሆነ እንዴት ቻሉበት የሚለውን ነገር ጠይቆ ቀላል ነው። ቅድስና የሚባል ህይወት ተንቀጥቅጠ ምናምን ተገስጸ 6 ወር ነው የምትረገጠው ምናምን ተብለ መሪ ኮስተር ብሎብህ አትቀደሰው፣ ይብስብሃል እንጂ። እንደው በደጉ ዘመን ትንሽ ድካም ሲያውብህ 3 ወር አግደናል ሲሉ ታለቅሳለህ። ያሁኑ 3 ወር ስናግደው 3 ዓመት ይጠፋል። እንደም ይጨምራል፣ ይመቸዋል። ስለዚህ እኔ በእኛ ቸርች ምን እላቸዋለሁ? ስታጠፉ 3 ወር አላገዳችሁም። ከቸርች አይደለም 3 ወር መታገድ ካለብህ 3 ወር በቀን ለ3 ሰዓት እየመጣ ሰዓት እየሞላ ጾመ ጸልየ ወደ ቤት እያስፈረም ማለት። ምክንያቱም ቃመ ብለህ ስታግደው ከ3 ወር በኋላ እያጨሰ ይመጣል፣ ጨምሮ ይመጣል እንጂ አይሰቀጥተውም። እና ያን ደግ ዘመን እግዚአብሔር ይመልስልን። የቸርች ክብሯን የሚንቁ ሰዎችን አታግዷቸው። ምክንያቱም ጉዳያቸው አይደለም። ከምን አይነት የቅዱሳን ንብረት እንዳገለላችኋቸው ዋጋ የማይሰፍሩ ሰዎች ከሆነ ያሉን እነዚህን ሰዎች ከቸርች በማራቅ በፍጹም አትክኑ ናቸው። ድሮ እኮ የጌታ እራት እንኳን ሲያግዷቸው ያለቅሳሉ። ቫልዩ ይሰጡታል። ከቅዱሳን ጋር በማይኮንን መንፈስ አብሮ መታየት ራስ በሆነው በክርስቶስ አካል ውስጥ ተጋጥሞ ውሎ ማደርን ቫልዩ የሚሰጡ ሰዎች ናቸው። ከአካል ውጭ ስታወጧቸው በጣም የሚርበተበቱት። አሁን ግን እንደውም አንዳንዱ ነው እዚህ አጥቢያ ስለሌለ ጌታ ይባረክ። አንዳንዱ የለም። አሁንም ማወራው ሰውዬ ሳናግደው ራሱን አግደው 3 ወር ከቸርች ይጠፋ። በአራተኛው ምንም ሳይመስለው ይመጣል ዝንጥ እንዳለ። በጌታ በኢየሱስ 3 ወር ሙሉ ከክርስቶስ አካል ርቀህ የትም ዞር ሳትከሳ ከመጣ አድናቂ ነኝ። አይረበሹም። 7 ወር ባይብል ያነቡም አይረበሹም። 8 ወር ቸርች የላቸውም አይረበሹም። የት ነህ?
እግሬ ጣለኝ የሆነ ቸርች ዝም ብዬ እገባለሁ፣ እንትና ጋም እገባለሁ፣ እንትና ጋም እገባለሁ፣ እንትና ጋም በጌታ በኢየሱስ ስም የእንትና መንፈስ ይመታ። እንዴት ነው ቸርችን እግር ጣለ ቦታ የምትገባው? እግርን ታምናለህ እንዴ? ይሄ ለመደ እግር አንድ ቀን ጫት ተራ ይጥልሃል። እውነቴን እምላችሁ ባይዘው ይሄ መጽሐፍ የታድሶ ሁለተኛው ክፍል ነው። አሜን ናቸው። መታወቅ አለባችሁ። ብሉይ ኪዳን የምናደሰው በድንጋይ ነው። እዚህ ግን በሕያዋን ድንጋይ ስለሆነ ለዚህ ነው መጽሐፍ የመረጥኩት። ክብር ለእግዚአብሔር ይሁን። እና ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። በስነ ስርዓት አንድ አካል ውስጥ ስለመሆናችሁ ከእርግጠኝነት በላይ መሆን አለባችሁ። ለምን? ሁለተኛው ሐረግ ያስገድዳችኋል። በክርስቶስ ኢየሱስ ያሉ ምእመናን ነው የሚለው። ቸርችን ብላ ህንፃ ብቻ አታድርጓት። መንፈሳዊ ተጽዕኖ ያላት የሰማይ እንደራሴ ናት። በአካል ውስጥ ሊያየን ይፈልጋል። በብሉይ ኪዳን ነህምያ መጽሐፍ ላይ ሳስተምራችሁ መጀመሪያ ጠላት የሚመታው መቅደሱን ነው ብያችኋለሁ። ምክንያቱም መቅደስ በሕያዋን ምንድነው በድንጋዮች ተደራርቦ የሚሰራ የቅዱሱ ሕግ የሚነበብበት መስዋዕት የሚከናወንበት ታቦቱ ያለበት መንፈሳዊ ጥማትን የምትረካበት ሴንተር ነው። እሱን መታኸው ማለት አንድ ህንፃ አይደለም የምታፈርሰው። መንፈሳዊነት ይቀላል። የብዙ ሰዎች መንፈሳዊነት ተራ ከመሰላቸው መቅደሳቸው ተነዶባቸዋል ማለት ነው። ስለዚህ ምእመናንነት ተራ ጉዳይ አይደለም፣ ተራ አማርኛ አይደለም። በጥንቃቄ ልትጠብቁት የሚገባችሁ የቅዱሳን አንድነት ነው። ክብር ለጌታ ይሁን። ቸርች ማለት ይሄ ናት። ትልቁ ስህተት ቸርችን መሳት ነው። ምክንያቱም አካሉ ስትስቱ ራሱን ትስቱታላችሁ። ከአካል የወጡ ሰዎች የራስ ግንኙነታቸው የተቋረጠባቸው ሰዎች ናቸው እና ጌታ ይጠብቀን። አንድ ጊዜ ባደኩበት ቤተክርስቲያን የሆነች ጠፋች ከቸርችና አክቹአሊ አንድ ትምህርት ንቅናቄ ነበር የዛሬ 20 ምናምን ዓመት። ድንገት መንገድ ላይ ያገኘናት ምን ሆነሽ ጠፋችሁ ከቸርች ስንላት እንዴ እኔ አለሁ በህይወት አለሁ ምናምን አለች። አይ ቸርች ጠፍተሻል እኮ ከቅዱሳን ጋር እኮ ህብረት ማድረግ አለብሽ አልናት። ያለችኝ ነገር በጣም ይገርመኛል። እኔ ህብረት አለኝ አለች። ከተማዋ ትንሽ ስለሆነች የት ነው አልናት። ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ህብረታችን ተብሎ ተጽፏል አለች። ተመልከት፣ ከኛ ጋር ራሷን አግላ ግን ከአብ ጋር ህብረት አላት። እንደዚህ ሞቅ ያላችሁ ሰዎች ካላችሁ እባካችሁ ያ ክፍል የግለሰብ አይደለም፣ ህብረታችን እንጂ ህብረትህ አይደለም የሚሉ ህብረታችን ነው፣ ኮሌክቲቭ ነው ይሄኛው። አሜን ናችሁ? የዚህ ጉባኤ ህብረት ነው ከማ ጋር? ከአብ ጋርና ከልጁ ከክርስቶስ ጋር እንጂ የተገለጠችውን አካል እየገላመጥ የአብ ጓደኛ ነኝ ማለት ዘንጦ ማበድ ነው። እግዚአብሔር ከዚህ ጠብቀን። በጣም አንዳንድ ጊዜ እንዲህ የምናስበው በቃ ብቻችንን ቸርች እንደሆነ ይሰማናል። ምእመንነት የሚባለውን ነገር ረስተነዋል። የጀኒውን ምእመን በአካል ላይ ፈንክሽናል የሆነ ብልት ሆኖ መጋጠማችንን ትኩረት እንድንሰጠው የሚያዝ ጉዳይ ነው። ምክንያቱም በክርስቶስ የሆኑ ሰዎች ናቸው የተቀደሰን ህይወት መግለጥ የሚችሉት። ቅድስና የጥረት ውጤት አይደለም። ታዲያ ምንድነው ካልከኝ በክርስቶስ የመሆነ ሽልማት ነው። ምክንያቱም ሰው በጌታ ነው ሲባል በሆነ ሰውዬ ነው ማለት አይደለም። ይሄን ቃል የተናገርኩት ይመስለኛል። ክርስቶስ ህይወት ነው የምትኖሩት እንጂ የምትከተሉት ግለሰብ አይደለም ብያለሁ። ህይወቱን የሰጣችሁ በመስቀል ላይ ምኑን የሰጠን? ህይወቱን የሰጠን። ቅዱስ ነው፣ ቅዱሳን አደረገን። የአብ ልጅ ነው፣ የአብ ልጆች አደረገን። አሜን ናቸው? በአብ ቀኝ ነው፣ ያን ፖዚሽን ሰጠን። የሆነውን አደረገን። አሜን። ስለዚህ የተቀደሰ ህይወት ተንቀጥቅጬ የማመጣው አይደለም። ቅዱሱን ህይወት ስካፈል የሚገልጠው ማንነት ነው። ወደ ውስጣችሁ ክርስቶሳዊ ካልሆናችሁ ወደ ውጪ ክርስትናን መግለጥ ትቸገራላችሁ። በተገለጠው ኤፌሶን ከተማ እንዴት የተቀደሰን ህይወት ገለጡት ካላችሁ በተሰወረው ማንነታቸው ወደ ውስጥ በክርስቶስ የመሆናቸው ውጤት ነው። ሰው ወደ ውስጡ ፈርሶ ወደ ውጪ ሊገነባ አይችልም በምንም ታምር። ለመጽሐፉ፣ ለስርዓቱ፣ ለመንፈሳዊ ዓለም አደራረግና አካሄድ ወደ ውስጥ የፈረሱ ሰዎች እውነቴን እምላችሁ ወደ ውጪ እምነቱን ያስመስሉት ይሆናል እንጂ በምንም ታምር ሌሎች አይተው ሊሳቡለት በሚችሉ ግለት ሊገልጡት ይቸገራሉ። እግዚአብሔር ይርዳን። አሜን አሜን፣ ሃሌሉያ። በዚህ መጽሐፍ ላይ በጣም ደስ የሚለኝ ከቁጥር 1 እስከ ቁጥር 14 ጊዜ 9 ጊዜ አንድን ቃል ይጠቀማል። በክርስቶስ የሚለው ቃል በጣም ኤፌሶን መጽሐፍ ምኑ ያረካል ካላችሁ በተለይ ይሄ ክርስቶስን ማውራት ለፈለገ ተናጋሪ ወይ ደግሞ ክርስቶስ ለምኔ ብሎ ለሚጠይቅ ጠያቂ እንደ ዮሐንስ ወንጌል ምዕራፍ 1 እና እንደ ኤፌሶን ምዕራፍ 1 ሆድ የሚሞላ ክርስቶሎጂ እኔ አላየሁም። ሰብሰብ አድርጎ በትንሽ ቁጥሮች ጠቅጠቅ ያደርጋል ክርስቶስን። አሜን ናቸው ወይ? እዚህ በክርስቶስ በሉ። ድገሙት እንደገና።
ይህ ሐረግ የጳውሎስ ተወዳጅ ቃል ነበር በብዙ ቦታ ላይ በአጠቃላይ ለምሳሌ እሱ በጻፋቸው ደብዳቤዎች ላይ በዚህ መልእክት ብቻ ራሱ በኤፌሶን በስድስቱ ምዕራፎች ውስጥ ከ27 ጊዜ በላይ ይህንን ቃል ይጠቀማል። ኢን ክራይስት በክርስቶስ 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 በእንትን አስለው አይ በክርስቶስ አሜን ናቸው ወይ ከክርስቶስ ውጪ ምንም እንደውም አንዳንዴ በዚህ ከቁጥር 1 እስከ 14 ድረስ ከ9 ጊዜ በላይ በክርስቶስ 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 ይልሃል። እንዳይደክም ግን ለወጥወጥ ያደርግልሃል። ለምሳሌ በክርስቶስ እንዲሆናችሁ ይልሃል። ይደግሞና በክርስቶስ ይልሃል። ሶስተኛ እንዳይደክም በእርሱ ይልሃል። አሜን ናቸው ወይ አሜን ናቸው ወይ በልጁ ይልሃል። ምን ሰለ በከበደ በከብዬ በከብነት በከብሻ አሜን ነው በከብዬ ውልፍት አትልም። ለእነንትና የሚሆን ቦታ እንዳይኖርህ አድርጎ ሁሉን ይቋጥረዋል። በማን በክርስቶስ ይውጣልህ ይልና እንደውም በዘመን ፍጻሜ የመለኮት ሐሳብ ምንድነው ብለህ ጠይቀው በሰማይና በምድር ያለውን በክርስቶስ ምን ማድረግ ነው መጠቅለል ነው እረፈው ይልሃል። ክርስቶስ ብለህ ፕላስ እንዳትል ክርስቶስ ብለህ ማንንም እንዳጨምር። ይሄ የገባኝ ቀን ነው ከ44 43 ቀንሼ የመጣው አሜን ናችሁ። ፖዝ ያደርጋል በቃ ያረካል። እዚህ ጋር ከገባ ከዚህ የጎደለ ነገር ሙላት ፍለጋ ንቅንቅ አትልም እርፍ ነው የምትለው። እስኪ በክርስቶስ ብሎ ክብር ለጌታ ይሁን። እና ከ1 እስከ 3 በተለይ ምዕራፍ 1 ቁጥር 3 ላይ አማኞች በክርስቶስ ያላቸውን ቦታ ነው የሚናገረው። ምን ሆነን በክርስቶስ የሚለው ነገር እሱን መሳት የክርስትናን አንኳር ነገር መሳት ነው። ምን ሆንኩ በክርስቶስ? ምን ተደረኩ በክርስቶስ? ምንድነው በክርስቶስ ወንጌል ያደረገኝ? የጌታ ነኝ ስል ምን እያልኩ ነው ያለሁት የሚለውን ነገር የመሳት ያክል በክርስትናው ዓለም መጨንገፍ የለም። ይሄን የሚተካከል ስህተት የለም። በክራይስት የሆንከውን የተቀማህ ቀን ሁሉን ተቀምተሃል። በክርስቶስ የሆንከው ነገር የገባህ ቀን ከዛ ያለፈ ባይገባም አትራፊ ነህ። አሜን ክብር ለጌታ ይሁን ሃሌሉያ። እንግዲህ ጳውሎስ የመልእክቱን አካል የጀመረው እግዚአብሔር በልጁ ውስጥ ላሉ አማኞች ያቀደላቸው መንፈሳዊ በረከቶች ነው መናገር የሚጀምረው። የኤፌሶን መጽሐፍ ምን ይደንቃል ካላችሁ እንደምናችሁ ደህና ናችሁ ካለ በኋላ ሌላ ዝርዝር ውስጥ አይገባም። ወደ ገደለው ነው የሚገባው። በክርስቶስ ሰላም ናችሁ እንደምናችሁ ሰላም ኦኬ በክርስቶስ ሰላምታ ይናገራል። ከዛ በኋላ ወደ ዋናው ጉዳይ ኢን ክራይስት ብሎ በጣም የሚደንቅ ነገር ያወራል። አንባቢዎቹን የሆነ ሀተታ ሳያንዛዛ ገላትያ ላይ ቆሮንቶስ ላይ ሁለቱንም ሲደግመው ያሟሟቀ ነው ወደ ማን የሚወስዳቸው ወደ ገደለው የሚገባው። ኤፌሶን ላይ ግን ሰላምታውን ያናገርና በክርስቶስ አሜን ሃሌሉያ። ይሄ እግዚአብሔር በልጁ ውስጥ ለአማኞች ያዘጋጀውን በረከት ኦልሞስት ከዘላለም ያሰበውን ሐሳብ ክርስቶስ በተባለ ሚዲያ እንዴት አድርጎ ከዘላለም ያለቀው ነገር አንተ አሁን ላይ እንዴት አድርጎ እንዳቀበለ በሚደንቅ ሁኔታ ከዘመን መጨረሻ ላይ ያለን ሰዎች ዘመን መዘመን ከመጀመሩ በፊት እግዚአብሔር አምላክ በዘላለም ውስጥ አውቆ የወሰነው ጉዳይ እንዴት ባለ ጥበብና አደራረግ እኛ ጋር እንደመጣ የሚናገር አስደናቂ የሆነ ሐሳብን ማፍሰስ ይጀምራል። በክርስቶስ ምን ሆነን ነው ትልቁ ነገር። በክርስቶስ ምን ሆነን በክፍሉ አጠቃላይ ትኩረት ተባርካችኋል ነው። አጠገባችሁ ያለውን ተባርካል በሉት። አልሰማችሁም? ድገሙት። አሁን ችግሩ መሰላችሁ ተባርካችኋል እኛ ስንልና መጽሐፉ ጳውሎስ ሲለን ይለያያል። አሁን ጳውሎስን እኛ ቸርች ጠርተነው ቢሰብክና እኔ ደግሞ ጳውሎስ ቸርች ተጋብዤ ብሰብክ በቃ ጉባኤ ቤት በጠን የምንለያየው። የኛ ምመን ተባርካል ስትለው ቶሎ አካውንቱን ነው የሚያስበው፣ ኪሱን ነው የሚዳብሰው። ለምን ትነዳለህ የመንዳት ዓመት የማብረር ዓመት ብለው ገብቷችኋል እንዴ? የሆነ ሲዋሹን እኮ ከሁለንተና ጀምሮ ነው ያዋሹን። ኪሳችንን ብቻ አይደለም ማንነታችን ራሱ ተዋሽቷል። አሁን እኮ የዘመኑ ጴንጤ በራሪ ነው፣ እግር ደክሞታል። በእግር መሄድ ማርፈድ እስኪመስለው ድረስ የመብረር ዓመት ብለው ክንፍ አልባ በራሪ አድርገውናል። ማለት ምንድነው ይሄ? እንዲህ አይነት ቋንቋ ባይዘወይ ሱስ ነው ሱስ ነው። ባይፈጸምም ሲሉ ደስ ይለኛል ብለች አንዷ ሴትዮ። ኧረ እባክሽን ነገር አበዛሽናል። አውቃለሁ እንደማይፈጸም ግን እንደው የሰራዊት ሲሉኝ ሞቅ ይለኛል እና ሱስ አስይዘዋት ነው። እና እንደዚህ አይነት መጽሐፍ ተኮር ቸርች ይደክማቸዋል። ኮንቴክስቱ ታሪካዊ ዳራ ምናምን ስትላቸው የደረቀ ምናምን ትላለች እሷ ለምልማ ማለት ነው። እና በጣም አደገኛ ነገር ነው። በክርስቶስ ተባርካችኋል ስንል እኛ መባረክን የምናስበው ክርስትና እንደተሳካልን የምናስበው የተገለጠ ቁሳዊ በረከታችንን ደምረን ቀንሰን ነው። መንፈሳዊው ደግሞ ጳውሎስ ተባርካችኋል ሲል ደግሞ የሚያይበት ቦታ ሌላ ነው። ስለዚህ ግራ ነው የሚጋባው። አሁን ዛሬ የተጋበዘው ጳውሎስ ቢሆንና ተባርካችኋልን ቢያስተምራችሁ ተቀይመን ነው የምንለያየው። ምክንያቱም
የጳውሎስ ምዕመናንና የኛ ምዕመናን ይለያያል። የጳውሎስ ምዕመን ማን ነው? በጣም አደገኛው በዛን ዘመን ለነዚህ ሰዎች ከሰበክ ርዕስ መጠንቀቅ አለብህ። በተለይ ተሳስተ ተባርከሃል ካልከው ምንም አንተ እኛ በመናስበው መንገድ ተባርከሃል ካልከው የሰደብከው ያክል ነው የሚተረጉመው። ምክንያቱም የጳውሎስ ምዕመን መባረክን በቁስ የሚያስብ ቢሆን ኖሮ ምንም የሚታይ ነገር የላቸው። በክርስቶስ ተባርካቸዋል የሚላቸው እነማን ነበሩ ስትል ይህንን ክርስቶስን በመቀበላቸው ጦስ አውቄ ነው ጦስን የምጠቀመው። ጦስ ከሞቀ ቤታቸው የተፈናቀሉ ናቸው። ወንጌል ሲያገኛቸው አራቆታቸው። ይበዛል አይደለም፣ ከበዛ ነገራቸው አጎደላቸው። በወንጌል የተደበደቡ ናቸው። በወንጌል ትዳር የተቀሙ ናቸው። በወንጌል ከከተማ የተሰደዱ ናቸው። ያማረ ልብሳቸውን ተገፈው ቆዳና ሌጦ ለመልበስ የተገደዱ ሰዎች ናቸው። እነዚህን ወንጌል ሙጥጥ አድርጎ የዘረፋቸውን ሰዎች ተቀብለ you are blessed ስትለው የዘመኑ ሰው ቢሆን መንፈሳዊ ቆንጨራ ነው የሚያነሳው። አያችሁ፣ እነሱ ግን አሜን የስ ይላሉ። በምን ከፓስተራቸው ጋር ስለ በረከት የተግባቡበት ነገር እኛ ከምናስበው በጣም የራቀ ነው። ባካችሁ ቸርችን ኢንተርቴይንመንት አታድርጓት። ሰው መጥቶ የሚበለጽግባት በቃ በእግር መጥቶ በታክሲ የሚሄድባት ምን የሚበርባት የምናምን አንዳንዴ በጨፈነ ቁጥር ቢሊየነር ነህ ሚሊየነር ነህ በጨፈነ ቁጥር ዶላር ብር የሚታየው ሰውዬ ጋር እንዴ ተገንጠሉ። በአንቀጽ 39 መሰረት በተለይ የምትሰሙኝ ሰዎች እየቀለደባችሁ ነው። ወንጌል እንደዚህ አይደለም ማለት ከዚህ አይደለም የጀመረው። እንደው መባረክ ከፈለጋችሁ መሸሽ ያለባችሁ ከወንጌል ነው። ወንጌላዊ ሆነ መርካቶ ገብተ እንዴት በጥቅ ትነግዳለህ? ማትረፍ ከፈለክ ከወንጌል መሸሽ ነው። ከዛስ እያጭበረበርክ ነው ብሩ ጋር የምትደርሰው። ዓለማችን እንደውም ወንጌላዊ በወገ ቁጥር ዋጋ ትከፍላለህ። ራሜን ብሉ። ይገባኛል። ገብቷችኋል? ያንዳንዶቻችን በተስፋ የምንጠብቀው ገና ለመባረክ ነው። የጳውሎስ ምዕመናን ግን በረከትን ሲያስቡ የሚያስቡት ከሚታየው ነገር አምልጠው ነው። ከዘላለም የቆነጀ ታሪክ አላቸው። መንፈሳዊ በረከት ምን እንደሆነ ገብቷቸዋል። ስለዚህ ጳውሎስ ተባርካችኋል ሲል መንፈሳዊ በረከትን እያሰበ እንጂ ቁሳዊ በረከትን እያሰበ እንዳልሆነ ካልተረዳችሁ በስተቀር ይሄ ክፍል አይገባችሁም። ተባርካችኋል። ተባርካለሁ በሉ። ድገሙት እንደገና። አማኞች ከእግዚአብሔር ዘንድ ስላላቸው በረከቶች በብዙ ነው የሚናገረው። እዚህ ክፍል ላይ 4 ጥያቄዎችን ማንሳት ይችላልላችሁ። መቼ ነው የተባረኩት ለሚል ጥያቄ ይሄ ቁጥር መልሳለሁ። በምንድን ነው የባረከኝ ለሚል ጥያቄ መልሳለሁ። የት ነው የባረከኝ ለሚልና እንዴት ነው የባረከኝ ለሚሉ ጥያቄዎቻችሁ በጣም ቃ ያሉ መልሶች አሉት። በመቼ ነው የባረከኝ ስትሉ ዓለም ሳይፈጠር ይላችኋል። ይሄ በጣም ከባድ ነው። you are blessed አሜን ነው። ኪስ ልትገባ ስትል ኖ በኪስ የሚቋጠር አይደለም፣ ባንክ አስቀምጠ የምትደገፈው አይደለም። እና ምንድነው ስትል የት ነው የባረከ ስትል ዓለም ሳይፈጠር። ዋው ምን ማለት ነው? አሁን በእምነት በኩል የገባችሁበት ህይወት ስትገቡ የጀመረ አይደለም። ዓለም ሳይፈጠር እግዚአብሔር አውቆ የወሰነው ህይወት ነው። አሜን ናችሁ? እግዚአብሔር እንደኔና እንደናንተ ነገር ሲሆን ጠብቆ አይደለም የሚያውቀው። አንዴ ለዘላለም ሁሉን ያውቃል። አሜን ናችሁ? እኛንን ሲሆን እየጠበቀን የምናውቀው ያለ የምናውቀው እኛንን ተራራ የምናውቀው እግዚአብሔር ከኔ ኩል አይደለም ነገር ሲሆን እየጠበቀ የሚያውቀው። አንዴ ዘላለምን ያውቃል። ዘመን ከመዘመኑ ፊት እግዚአብሔር አምላክ አስቀድሞ ባረከን። መቼ? ዓለም ሳይፈጠር። ራሱ በረከት ዓለም ሳይፈጠር ያለቀ እንደሆነ ከተግባባ ከቁስ የተፋታ ነው። ቁስ የሚባለው ዓለም ሳይፈጠር በፊት አንተ ተባርካል። እስ ተባርክ ያለው በሉ። ላስት ዊክ ብያችኋለሁ። ትክክለኛ ክርስትና ለመባረክ የምትገቡበት አይደለም። በክርስትና ወደ መባረክ አትሄዱም። እናስ ከመባረክ ነው የምትጀምሩት። ተባረክ ያለው ብለ የምትጀምረው ህይወት ነው። ድኛለሁ፣ የአብ ልጅ ነኝ፣ ከሞት አምልጫለሁ፣ መንፈሳዊ ጸጋዎች አሉኝ። አሜን ናቸው? በምን ዛሬ ለገበያ የማታወርዱት ትልቅ ግሬስ የት አለ? ቸርች ውስጥ አለ። በኋላ እናያቸዋለን። የበረከቱ አይነት አስደናቂ እኮ ነው። ክብር ለጌታ ይሁን። አሜን በሉ። በጣም አስደናቂ ነው። በተለይ ቁጥር 18 ጋር ስንደርስ በጣም አሳያችኋለሁ። ይሄ መንፈሳዊ በረከት የሚባለው ነገር ምን አይነት ቫልዩ ያለው ጉዳይ እንደሆነ። ይሄ ደግሞ የጀመረው ዓለም ሳይፈጠር እንደሆነ ጳውሎስ ይናገራል። መቼ ነው? ዘላለማዊ ከዘላለማዊነት ያለፈ ነው። ራሱ ዘመን ከመዘመኑ በፊት እግዚአብሔር በዘላለማዊ ዕውቀቱ እናንተን ባርኳችኋል። ተባርከሻል። ኦኬ፣ እንዲህ ከሆነ በምንድን ነው የባረከኝ?
አሁን ራሳችሁን እንደ ኤፌሶን አማኝ አንባቢ አድርጋችሁ ነው ደብዳቤ ማንበብ ያለባችሁ። ፖል ቀጥታ ለእናንተ እንደጻፈው አድርጋችሁ ታነቡ ተባርከሃል እያለ ነው። መቼ ስትለው ጌታን የተቀበልክ ቀን አይደለም፣ ያን ቀን መባረክን ያወክበት ነው። አሜን ናችሁ ወይ? እንጂ አስቀድሞ እግዚአብሔር አምላክ ባርከዋል። ክብር ለጌታ ይሁን። በዘላለማዊ ዕውቀቱ አውቆ የወሰነው አንድ ውሳኔ አለ። እዛ ዓለም ውስጥ ገብታችኋል። ክብር ለጌታ ይሁን። በምንድን ነው የባረከኝ ስትለው በእያንዳንዱ መንፈሳዊ ነገር፣ ቁሳዊ ባልሆነ ነገር ምን አድርጓችኋል? ባርኳችኋል። በመንፈሳዊ በረከት ሁሉ ምን አድርጎናል? ባርኮናል። አንዳንድ ኮሜንታሪዎች የመንፈሳዊ በረከት የሚለውን ሁሉንም የጸጋ ስጦታዎች ሁሉ ይከታሉ፣ መዳናችሁን ጭምር። አሜን ነው ወይ? አሜን። በቃ ይሄ እኮ በጣም ቸርች ለዚህ ጉዳይ በጣም ይሄንን በረከቷን መመንዘር መልመድ መቻል አለባት። ዝም ብሎ መተን ተሰብከን ተዘምረን ምንበተን መሆን የለብንም። በሰዎች ውስጥ ያለ የጸጋ ስጦታ ፈንክሽን የሚያደርግበትን እድል መስጠት መቻል አለባት። ክብር ለጌታ ይሁን። በምንም ላብራቶሪ የማይታይ ቡዳ እኮ በዚህ በረከት የሚወጣው ምን ነው? አሜን አትሉ? አንድ ወንጌላዊ ሲናገር ምን አለ? አሁን 44,000 ያወጣውላ ሴትዮ አለ። አንድ ጂኒ በዶላር ቢለካል በምን አቅሟት ራስ ዋጋው እኮ በቃ ከባድ ነበር። ኪኒን ብትቅም የማይወጣ መርፌት ወቅት የማይገላገል ቡዳ አንዱ ጋር ባለ ግሬስ ውጣ ሲል አጓርቶ ይወጣል። አንተ በቃ ተንፈራግጠ ስትነቃ ጠባሳ የለ ምን የለ ነፃ ነህ። አታቃለው። አሜን ናችሁ? ትልቅ በረከት ነው። በብር አታገኙም። ፍርድ ቤት ሄዳ አታስከሰሰው። ዶክተር አይፈራም ሰይጣን። የሚፈራው ማንን ነው? ይሄ መንፈሳዊ በረከት የሚፈራው። ቸርችን ከዚህ ባወጣችኋት ቁጥር ተራ እድር ነው የምትሆነው። ዝም ብሎ እድር ምናምን ለማግባትና ለመቀበር ብቻ የሚመጡባት የሆነ ካምፕ ነው የምታረጓት። የፈንክሽናል የሆነ ግሬስ በቸርቻችሁ እንዲንቀሳቀስ በሰዎች ውስጥ ያለን የጸጋ ስጦታ የሚያዩ አይኖች እግዚአብሔር ይስጣችሁ። በቃ ተባርክ ያለው በሉ። አዎ ዝም ብላችሁ ብርና ወርቅ ላይ አትለጥፉ። በረከት እሱ ላይ በደንብ ተማሩ፣ በደንብ ትጉ። እንጸልይላችኋለን፣ ሞገስ ይሰጣችኋል፣ ተሰማራላችሁ፣ ታጅናላችሁ። እሱ ቀላል ነው መንገዱ። ይሄኛው ግን ተጣጥረ ያመጣው ዘምረ ያመጣው አይደለም። ልጌታ ስትቀበል ያገኘህ ነው። በቃ ወዳለቀን የገባችሁት እንግዲህ ጸባዩ ታይተው እንደነገሩ ተብሎ አይደለም። ይሄን በረከት የሰጠ በቃ ልጁን ያገኘ ቀን ያለቀ ጉዳይ ነው። ሲአምብለስ ድብሎ በአማርኛው ተባረክ ያለው ክብር ለጌታ ይሁን። እስድገሙት እንደገና። አንዳንድ ሰይጣናው እያኮረፈን ያለው አንቺም ብሎ ምናምን ምን ያደረገልሽ ጌታ ረስቶሻል የሚል ሰው ሰይጣን ራሱ ስነ ስርዓቱን መያዝ አለበት። ኤፌሶን 1 አልገባው። አሜን ናቸው ወይ? ተባረክ ያለው ይሄ ማወቅ አለባችሁ። ለመባረክ ገና ቀጠሮ የያዛችሁ ሰዎች ካላችሁ ቀጠሮውን ለምስጋና ቀይሩት። በቃ አድነኸኛል፣ ስንት ያወጣል ድኛለሁ፣ አምሴፍት አሁን ህይወት የትንፋሽ ቢቋረጥ ምገኘው በአብ ቀኝ ነው። የዘላለም ሞት አምልጫለሁ። አብ እንደ ልጁ ተቀብሎኛል። የእግዚአብሔር አባትነት ተጠግቶኛል። ይሄ በጣም ይሄ ካላስገረመህ ምኑ ነው የሚያስገርምህ? ቁሳዊ ነገር እግዚአብሔር የዛ ችግር የለበትም። ያ ሰው ያለ ጌታም ያገኘዋል። በጌታ ካልሆንክ በስተቀር ማትነካት ነገር ብትኖር ይሄ መንፈሳዊ በረከት ሌላውን ታገኘዋለህ። በቃ በኤኒሜንስ ትበለጽጋላችሁ። እግዚአብሔር ችግር የለበትም። ያንተን የማበልጽግ ችግር የለበትም። እውነቴን እምላችሁ እግዚአብሔር ይመነን እንጂ ያበለጽገናል። ያንዳንዶቻችሁ የሚያረፈደው ሰጥቶ እንዳያጣችሁ ነው። ምን ነው አሁን የፋሲካ ቶምቦላ ቢወጣልህ ጠዋት ቅዳሜ ቢሆን ቀኑ ጠዋት ቸርች ትመጣለህ ወይስ ደላላ ፍለጋ ነው የምትዞረው? ስለዚህ ቅዳሜ ሚሊዮነር አድርጎ እሁድ ቸርች ከሚያጣህ ለእግዚአብሔር ትልቁ ሚሊዮኑ ሳይሆን አንተ ስለሆንክ ሮሮሮ ይላል። ምን ነው ብር ሰጥቼ ከማጣው ከልክዬ ባቆየው ይሻለኛል ብሎ ነው የአንዳንዶቻችን በረከት ያረፈደው። እስቲ ተስተካከሉ። ጌታ ሆይ ተራማ አድርገኝ፣ ልጥጥ ያለም ሰው አድርገኝ። በቤትህ ጉዳይ፣ በህይወት ጉዳይ ባንተ የሚለወጥ ማንነት የለኝም ስትሉት በቃ ያምናችኋል። ካመነ ግድ የለም ልቅ ስጠው ይላል። ምን ነው እሱ ጨዋ ነው የትም አይሄድም ይላችኋል። እስቲ ይመነን፣ ያ መንፈሳዊ ይግባን እንጂ ገብቷችኋል። አንዳንዶችን እኮ ድህነት አይደለም ከቸች ያጠፋቸው ስኬት ነው። ቢዚ የሆኑት አንዳንድ ሰዎች ብዙ ጊዜ እናገራለሁ። እኛም አካባቢ የሆነ አንዳንዶች ስራ ያጡቀን የሆነ ነገር ያጡቀን በቃ ቸርች ሰዓት አክብሮ ይመጣ አረቀንም ብለው ይመጣሉ፣ ይወለውላሉ፣ ትግርቅ ነው የሚሉት በቃ ምናምን እንደ በቃ ጥሪ ያለባቸው ይመስላል። ለካ ሜጃ ስላጡ እንደሆነ የሚገባ ስራ ያገኙ ቀን ይላል። ከዛ እኛና ቅም ትጋታቸውን አይተን በቃ ዘይትም ቀብተን ምንም አድርገን አሜን ጌታዬ ባርካት ባርከው እንላለን። ጌታ ይሰማይል፣ ስራ ያገኛሉ፣ ከዛ ይጠፋሉ። ምንድነው ስራ በዛ ቢዚ ሆን ምናምን እኔ ምን እላለሁ? ጸልየን ከሆነ ያ ስራ የመጣው ከቸርች ያጠፋል፣ እንደውም ይበሰብሃል። የመጣ ስራ ከቸርች ካጠፋ ከጌታ ካጠፋ ግን ያን ስራ የሰጠ ጌታ አይደለም፣ ከርስ ነው።
ስራ ሰጥቶ በፋንታው ህይወት አግድሎብሃል። መንፈሳዊ ዓለም ላይ እያደከመ ለግል ዓለምህ የሚያነቃቃ ከሆነ ተጠንቀቁ። ስለዚህ እንደ ዳዊት ነፍሳችሁን መገሰጽና መጎሸም ልመዱ። እረፊ ማለት አለባችሁ። አንዳንዴ ፓላስ ያስተኛት ቅብጣለች። አንቺ ነፍሴ ስነ ስርዓት ያዢ፣ ደግሞ ተባባሪ አባል አላት አጥንቶቼ የሚባሉ። አንዳንዴ ውስጥን መገላመጥ ልመዱ። አሜን ነው ወይ? በፍጹም ሰው ያደረገኝ ማን ነው? ጌታ ነው። ታሪኬን የለወጠው ማን ነው? ጌታ ነው። አባት ያደረገኝ ባል ያደረገኝ ማን ነው? ጌታ ነው። ሰው ቁጭ ብሎ እንዲሰማኝ ያደረገ ማን ነው? ጌታ ነው። በዚህ ጉዳይ ላይ አልደራደርሽም ማለት መልመድ አለባችሁ። እንደ ሳኦል አትሁኑ። ጠዋት አህያ ፈላጊ ማታ ነገክ ሲባል አንጋሹ ላይ ቅብር አለ። በወጣበት ፍጥነት ፈጠፈጠው። ይሄኛው ግን ታችም በገናም ይዞ እዛም በትረ መንግስት ይዞ እዚህም የእረኛ በትር ይዞ ጸባይ አይቀይርም። ለምን? የማያስነካው ድንበር አለው። ያ መንፈሳዊነት ነው። ሃሌሉያ! ይሄ መንፈስ ይብዛልን። መንፈሳዊነትን አታስነኩበት። ትምህርት ቤታችሁ፣ በስራ ቦታችሁ፣ በስራ ጸባያችሁም ቢሆን አታስነኩ። አሜን ናችሁ ወይ? ኖ በሉ። በቃ ሰው በዚህ ወቃችሁ። አንድ ሰሞን ነው ዋጋ የምትከፍሉት። ከዛ በኋላ ይለምዷችኋል። አይ እሱ ነው። አዎ በቃ ሌላኛው ተረኛ ሲመጣ እንሂድ ይባላል። እሱ ከሆነ እንደዚህ ነው መባል አለባችሁ። ክርር ካደረጋችሁ አይቀር ቋንቋና ዘራችሁን ሳይሆን ህይወታችሁን ይሁን፣ ወንጌላችሁን ይሁን፣ መቀደሳችሁን፣ መንፈሳዊነታችሁን ይሁን። ክብር ለጌታ ይሁን። ቀጥሎ የት ነው የባረከኝ ስትል አሁን አያንተ የሆነ ዞን የሆነ ወረዳ ላይ ምናምን ይጀምርክ። እሱ እንዳታስብ። ጳውሎስ በረከትን ራቅ አድርጎ አይነቱን ለወጥ አድርጎ ነው የሚሰብክ፣ ጊዜውንም ቀደም አድርጎ እና የት ነው የባረከኝ ስትል በሰማያዊ ስፍራ። ኦ ማይ ጋድ! ይሄን ስፍራ በልኩ ካላወቀው ገብቷል። ለስፍራው የሆነ እውቀት ከሌለ በዛ ስፍራ የተዘጋጀልን በረከት አብረን የምትስተው መንፈሳዊነት፣ ሰማያዊነት የሚባል ነገር በሚደንቅ ሁኔታ ዱአል የሆነ ዜግነት ማለት እዚህ የኖርክ አዘ ሴም ታይም ሰማይ ያወቀው ነህ። ክብር ለጌታ ይሁን። በሰማያዊ ስፍራ ምን አድርጎናል? ባርኮናል። እንግዲህ መንፈሳዊ በረከት ዓለም ሳይፈጠር በሰማያዊ ስፍራ እንዴት አድርጎ ባረከኝ ስትል መልሱ ቀላል ነው። በክርስቶስ። ይሄ ሁሉ ነገር ያለቀው በማን ነው? ኢን ክራይስት ነው። እስቲ በክርስቶስ በሉ። እንዴት ደስ ይላል! በክርስቶስ በክርስቶስ። ውይ ጌታ ይባረክ። አሜን ናቸው። ኤፌሶን እንግዲህ 1:3 እስከ ኤፌሶን ምዕራፍ 2 ቁጥር 10 ድረስ እግዚአብሔር በክርስቶስ የሰጠንን አዲስ ህይወት የሚገልጸው በሁለት ዘይቤ ነው። የመጀመሪያው በውዳሴ መንገድ ያወራዋል። ሁለተኛው ደግሞ በጸሎት መንገድ ያወራዋል። በውዳሴ መንገድ ምንድነው? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል ይባረክ እያለ በውዳሴ መንገድ ያወራህና ቁጥር 17 ጋር ደግሞ ሲመጣ ይሄ በረከት እንዲገባህ ደግሞ ይጸልይልሃል። ይሄ ያወዳደሰ ያወራህ ነገር ካልገባህ ይከሽፋል። ስለዚህ በውዳሴ ክፍል ውስጥ ጳውሎስ በክርስቶስ በእያንዳንዱ መንፈሳዊ በረከት ስለባረከን እግዚአብሔርን ይባርከዋል። ደብዳቤው ላንተ ነው፣ ግን ካንተ ጋር ማውራት ያቋርጥና በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ አንተን አስቀምጦ አንተ ጋር ቆሞ አንተን ይረሳል። ቀና ብሎ አብን ይባርከዋል። ለምንድነው ፖል አብን የምትባርከው ስትለው በልጁ የሰራው ስራ ነው ምክንያቴ ይላቸዋል። አብ በወልድ የሰራው ስራ ነው። ባይዘወይ ጳውሎስ በዚህ ደብዳቤ ላይ አብን የእናንተም የልጁም አባት አድርጎ ያስቀምጠዋል። መግቢያው ላይ የጌታችን ኢየሱስ አምላክና አባት ብሎ እዚህ ጋር አብን የወልድ አባት ያደርገዋል። መግቢያው ላይ ደግሞ ከእግዚአብሔር ከአባታችን ብሎ ክብር ለጌታ ይሁን የልጁን አባት አባታችን ያደርገዋል። አሜን። ምን እያልኩ ነው? የልጁ ህይወት ካልሆነ ይሄን አባትነት አትረዳው። አጠገባችሁ ያለው እንደዚህ በልንዱኝ የልጁ ህይወት ከሆነ በሉት የልጁ አባት ነው። እግዚአብሔርን አባቴ ለማለት የማን ህይወት ያስፈልጋል? የልጁ ህይወት ያስፈልጋል። ቢኢን ክራይስት በክርስቶስ ስትሆን የልጁ ህይወት ነው። የልጁ ህይወት ከሆነ የልጁ አባት ምን ነው? አባትህ ነው። ለዚህ ነው በእነዚህ ቁጥሮች ውስጥ በሁለት ቦታ አብን የኛም አባት ቀጥሎ የማማ አባት ያደርገዋል፣ የክርስቶስ አባት ያደርገዋል። እስቲ እግዚአብሔር አባቴ ነው በሉ፣ በድፍረት በሉት። እዚህ ፕላኔት ላይ ዘ ኦንሊ ሪሊጅን እግዚአብሔርን እንደ አባት የመጥራት ድፍረት የሚሰጥ ምክር ያለበት ሃይማኖት ቢኖር ክርስቶስ ነው፣ ክርስቲያኒቲ ነው። ክብር ለጌታ ይሁን። ሲያባቴ ነው ብሎ የታወቀ ነው። ራሱ ጸሎት አስተምረን ተብሎ ሲጠየቅ መሲሁ በሰማይ የምትኖር ማሆይ
አባታችን ሆይ እንዴት ደስ ይላል። አባት አለ ቤት የሚኖር። ይሄ እኮ በጣም መሰረታዊ ነው። አባታችን ሆይ የጸሎት ድፍድፍ ነው። በሰማይ የምትኖር አባታችን ሆይ ስትል ሁለት ነገር ይገባሃል። አባት አለ ቤት፣ አንዱ እሱ ነው። በሰማይ ምን አለ? አባትህ ያለው ቤት ነው። ስለዚህ አንተም የሰማይ ሲቲዝን ነህ። አልገባችሁም? ኢትዮጵያዊ የሆንከው ቀድሞ አባትህ ምናዊ ስለሆነ ነው። ኢትዮጵያዊ ስለሆነ ነው አይደለም እንዴ? ልክ እንደዛው እግዚአብሔር በሰማይ እግዚአብሔር አባቴ ነው አልክ። የት ነው ሀገሩ ስልህ በሰማይ ካልከኝ ምን እያልከኝ ነው? በተዘዋዋሪ እኔ ምናዊ ነኝ እያልክ ነው። አሁን በዚህ ዕውቀት ጮኩላችሁ እግዚአብሔር አባት ሆይ በሉ። በቃ ማሰብ አለባችሁ። የትም ቀበሌ ኑሩ፣ ምንም አይነት ዲዛይን ያለው ቤት ውስጥ ኑሩ፣ አሜን ነው ይሙቃችሁ ይብረዳችሁ፣ ግን ዜግነታችሁ ሰማያዊ ነው። ሃሌሉያ! ይሄ በጣም በጣም ትኩረት ልንሰጠው የሚገባ ጉዳይ ነው። ይባርካል። አብን ስለ ወልድ ይባርከዋል። ለምን? በክርስቶስ ለኛ የሰራው ስራ እያሰበ ተባረክ ይላል። ዓለም ሳይፈጠር አወቀኝ። በምን? በክርስቶስ። ምን እያልኳችሁ ነው? እግዚአብሔር አንተን ማወቅ የጀመረው ሙሴ እንደጻፈልህ ዓለምን ፈጥሮ ከፈጠረው ዓለም ጭቃ ዘግኖ ከዛ ከጭቃ ደግሞ ብሎ ያን ዓለም ያወቀ የተቆነጠርክበት አፈር ሳይፈጠር በፊት እግዚአብሔር አንተን ማወቅ የጀመረው አፈር ያገኘ ቀን ሳይሆን ከዘላለም በቀኙ ልጁን ያየ ቀን። አልገባህም? ቫልዩ ጭቃው አይደለም ልጁ ነው። አሁን እንደ ዘፍጥረት አንድ ሰርቶ አይደለም ያወቀኝ፣ አውቆ ነው የሰራኝ። መሰራትን የቀደመ መታወቅ አለ። አልገባም? አንዳንዱ በጣም አልገባም። እንደው ግብት ቢላችሁ በጣም ነው ምናፍቀው። ከምናገርበት በበለጠ ውስጣችሁ ትክል ቢል ናፍቃለሁ። ሰርቶ አላወቃችሁም፣ አውቆ ነው የሰራችሁ። አሜን ናችሁ? መሰራቴን መፈጠሬን መተንፈሴን ቀድሞ እግዚአብሔር አውቆኛል። በምን ዲዛይን አወቀኝ? በክርስቶስ። በምን ልክ መዘነኝ? በክርስቶስ። የጽድቄ መስፈሪያ ማን ነው? ክርስቶስ። አሜን ናችሁ ወይ? ይህ በጣም እኮ የሚገርም ነገር ነው። ዓለም ሳይፈጠር በማን ያወቀን? በክርስቶስ። በዛ ዕውቀት ሰራን። ከዚህ ዕውቀት ስንወድቅ በሚካኤል አልፈለገንም። ለምን? ኤፌሳር ቢወድቅ በባጃጅ እንደማይነሳው ስትወድቅ ይህን መልክ ነው ይዘህ ወደቅከው። ስለዚህ ያንን መልክ መልሶ ለማንሳት ያው መጀመሪያ የተሰራህበት አቅም ወደ ወደቅክበት ዓለም መግባት ነበረበት። ቫልዩዋችሁ ክራይስት ነው። ጩና በክርስቶስ በሉ። ይህ ድንቅ የሆነ ህይወት ነው። ኢን ክራይስት። ሁለተኛው የጸሎት ክፍል ነው። እግዚአብሔር የዚህን በረከት ሙላት እንድንረዳ አይኖቻችን እንዲከፍትልን ደግሞ ይለምናል። ቁጥር 18 ላይ የልቦናችሁ አይኖች ምን ሲያረጉ? ሲበሩ። ይሄ እስካሁን የሚወራላችሁ በክርስቶስ የሚባሉ ነገር ስላነበባችሁት አይገባም። ስላጠናችሁት መጽሐፍ ስላገላበጣችሁ አይገባም። ቆራቢ አባል ስለሆናችሁ አይገባም። እንዴት ነው የሚገባው? በክርስቶስ የተደረግኩት ነገር ስትለው የልቦናህ አይን ምን ሲያደርግ? ሲበራ። ያን ጊዜ ይገባሃል። ምን ይገባሃል? የመጥራቱ ተስፋ ይገባሃል። 5 ደቂቃ ሰጡኝ። የመጥራቱ ተስፋ በቅዱሳን መካከል ያለ የርስት ክብር ባለጠግነት ከሁሉም ይበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ብሎ ቁጥር 18 ይናገራል። ከቁጥር 18 በላይ ያለው ቁጥር ግን የክብር አባት ይላል። የጌታችንም የኢየሱስ ክርስቶስ አምላክና አባት እሱም በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ምን አደርጋለሁ? እለምነዋለሁ። እዛ ጋር ይባርከዋል። ምን እንዲያደርግ? ያመሰግነዋል በወልድ ስለሰራው ስራ። እዚህ ጋር ደግሞ ያ ስራ እንዲበራልህ አይኖች እንዲከፈት ምን ያደርገዋል? ይለምነዋል። ክብር ለጌታ ይሁን። ሃሌሉያ። አሁን ይሄ ስራ እንዲገባ ሁለት ነገር ያስፈልጋል። ዘ ስፒሪት ኦፍ ዊዝደም እና ኖሌጅ ያስፈልጋል። ብዙ ፑልፒቶች ይህንን አቅም ካልሰጡ እያከሱህ ነው ያሉት። ጥበቡን ካልሰጧችሁ፣ መገለጡን ካልሰጧችሁ፣ በመጽሐፍ የቆየላችሁን እውነት በብርሃን እንድትገናኙት እድል ፈንታ ካልሰጧችሁ አደጋ ውስጥ ናችሁ። ስለዚህ ጳውሎስ እየጻፈ ይሄን መጽፎ ነገር እንዲገባቸው እያለ ይጸልያል። እየጻፈ እየተንበረከከ ያለቀ መጽሐፍ ይመስለኛል። ያወራና ይሄ እንዲገባቸው ሆሊ ስፒሪት ልክ ደብዳቤው እዛ ከተማ ደርሶ አሜን ናችሁ ፖስተኛው እጅ ላይ ተቀብለው ሲያነቡት ቷ ያለ እንዲገባቸው በቃ ነቃ ብለው ቅዝዝ ብሎ የመጣ ሁሉ እየነጠረ ወደ ቤቱ እንዲሄድ ሃሌሉያ ይለምንላችኋል። ዛሬ ጸሎታችሁ ሊሆን ይገባል። ይግባኝ ኢየሱስ
ብዙ ዓመት ዘምሬሃለሁ፣ ብዙ ዓመት ሰብኬሃለሁ፣ ግን አንተ የምታልቅ ሰብጀክት አይደለህም። የእድሜ ልክ ነው ልጅ ነህ። እለት እለት እድሜ ከሰጠኸኝ እየገባኸኝ እየጨመረ ይሄድልኝ። ሃሌሉያ። በክርስቶስ በሉ። አንዷን ሐሳብ ብቻ ተናግሬ እለቃችኋለሁ። የልቦናችሁ አይኖች ምን ሲያደርጉ? ሲበሩ። እንዴት ነው የሚበራው ሲባል ይሄ መንፈስ ሲመጣ ነው። የጥበብና የመገለጥ መንፈስ። ያለ መንፈስ ቅዱስ የባይብል ተሸካሚ ነው የምትሆኑት፣ የጥቅስ ተሸካሚ። ከዛስ በየቲክቶኩ ገባ በሉ እያል ታስገባለህ ለሰው ላይ። ሰው አንተን ሰምቶ ይሸማቀቅ ይፈርስ ይሆናል እንጂ አይገነባም በፍጹም። ራሱ እምነቱ መንፈስ ተኮር ነው። ዕውቀታችሁ ራሱ ከመንፈስ የተቀዳ ካልሆነ አይገነባም። ስለዚህ ጳውሎስ እማወራው እንዲገባችሁ እጸልያለሁ። ለምን እጸልየው? አይናችሁ እንዲበራ እና አይኔ እንዲበራ ምን ነው የጸለይክልኝ? የጥበብና የመገለጥ መንፈስ። አሜን ናቸው። አሁን መገለጥ አዲስ ነገር አያመጣልህም። መገለጥ እያለ ያላየኸውን እንድታይ መሸፈኛውን ማንሳት ነው። አካራ ባባ ያስካዲያ መጽሐፉ እኮ አንተ ጋር ነው ያለው። ብዙ ዓመት አንብበዋል። ይሄ መንፈስ ሲመጣ እኮ ክፍል ላይ አስደናቂ ነገር ይገባሃል። መሸፈኛን ማንሳት ነው። ሪቨሌሽን ሰው እግዚአብሔርን ፍለጋ የሄደበት መንገድ አይደለም። እግዚአብሔር ራሱን ለሰው ለመግለጥ የመጣበት መንገድ ነው። በመገለጥ እኔ ፈልጌ ያላገኘሁትም እሱ ነው ወደኔ የመጣው። እዚህ ቤት በራልኝ የሚል ቋንቋ እኮ ተለምዷል። ገባኝ፣ በራልኝ። ዛትስ መገለጥ። ይሄ መንፈስ ሲመጣ የልቦናችሁን አይኖች ያረጋዋል፣ ያበራዋል። የልቦን አይን ሲበራ በመጀመሪያ የሚገባ የመጥራቱ ተስፋ ነው። ሁለቱን ሳምንት አወራለሁ። የመጥራቱን ተስፋ ላውራችሁ ዛሬ። ክብር ለጌታ ይሁን። የመጥራቱ ተስፋ ሲል ጥሪያችሁ ተስፋ አለው። ዝም ብሎ ባዶና አይደለም። ዝም ብሎ ጫት አስጥሎ አረቄ አስጥሎ ዝም ብሎ ጁስ ሊጋብዛለም የመጣው እሱ ተቆንጥጦ ያደገ ሰው የሚሆነው ነው። አንዳንዱ ጸባይ ማሻሻ ያረጋታል ቸርችን። እሱ ሲነዛ ሰዎች ጋር ይደለው ቢሻልህ ብለው ይልኳችኋል። ማገገሚያ አይደለችም ቸርች፣ ለሰማይ የምትባንንባት አሜን ናችሁ። ህይወትን የምትቀጥልባት ቦታ ናት። አሜን አሜን። ይሄ በጣም መታወቅ አለበት። ስለዚህ የመጥራቱ ተስፋ ሲል የወንጌል ጥሪ ውስጥ ምንድነው የሚለው? ተስፋ አለ። ምን ማለት ነው? ትልቁ እግዚአብሔር ትንንሾችኛል ኑ ሲለን ባዶ ነው አይደለም። የሰማይ ኑ ምክንያት አለው፣ ፐርፐዝ አለው። አብዛኛው ጴንጤ ተጠርቶ መምጣቱን ብቻ ነው የሚያውቀው እንጂ ለምን እንደጠራው አያውቅም። ለዚህ ነው ሰኞ ይነቃቃል፣ ማክሰኞ ደግሞ አመዳም ይሆናል። በቀላል ኤግዛምፕል ላውራው። ሚሊ ነገ 7 ሰዓት ከ10 ላይ ፈልግሃለሁ አልኩት። እዚህ ውስጥ የመጥራቱ ተስፋ ውስጥ 4 ነገር አለ። አሁን ማን የጠራው? አሁን እኔ ነኝ ያለ ታወቀ ጠሪው። ማን የተጠራው? ሚሊ። ምንድን ነበር ጥሪው? ነገ 7 ሰዓት። አሁን ጳውሎስ የሚናገረው 3 ነው አለ። እቺኛዋ ነው የሚገባችሁ ነው። ምንድናት? ለምንድነው 7 ሰዓት የጠራውት? እንዳትሞክር ተሳስተ። እንኳን አንተ ሚሊም አያውቅም። አብዛኛው ጴንጤ እንደዛ ነው። ጌታ ጠራኝ ይላል እና ተብያለሁ ይላል። ለምን በለው የልቦና አይን ካልበራ በስተቀር እንዲሁ እንደዘመረ የሚያውቀው እዛ ሄዶ እውነትን እምላችሁ እንዲህ ስትሮንግ ሆነ መቀጠል የምትፈልግ ከሆነ ና ብለኝ መጥቻለሁ። ይኸው ለምን ጠራኝ? የላይፍ ፐርፐዝ ናት እሷ ነገር፣ የመኖር ምክንያት ናት። እቺ 4ኛው ነገር እሱ ራሱ የሚያውቀው መቼ ነው? 7 ሰዓት ሲመጣ ምሳ ልጋብዝ ነው ስለው እስከ ነገ 7 ሰዓት ተስፋ ነው። ፍቄ ጠርቶኛል የሚል ተስፋ ብቻ ነው። የመጥራቱ ተስፋ ነው። እዚህ ጋር ሲደርስ ግን ተስፋ ዕውቀት ይሆናል። የልቦናችሁ አይን ሲበራ የመጥራቱ ተስፋ ምን እንደሆነ ምን ማለት ነው? ጌታ የጠራኝ ለዚህ ነው ማለት ጋር ያደርሳል። መንፈስ ቅዱስ። ብዙ ሰዎች ለምንድን ነው ህይወትን በግምት የሚኖሩት ካላችሁ ተስፋቸውን ወደ ማወቅ አላመጡ። ስለዚህ ይጋጫሉ። ያልሆኑት ላይ ይሰለፉና ከሆኑት ይርቃሉ። የተጠሩበትን ቦታ ያወቁ ሰዎች ካልሆኑት ይርቃሉ፣ ወደ ሆኑት ይጠጋሉ። ስለዚህ እዚህ ኪንግደም ውስጥ መላተም የሚባል ነገር የለም። ሁሉ ለምን እንደጠራው ካወቀ አይጋጭም። ካልሆነስ በቸርች ውስጥ አስቸጋሪ ሰው ማን ነው ካላችሁ ለምን እንደተጠራ የሳተ ሰውዬ። ሁሉም ካማረው ያምረዋል። ምን አልኩኝ?
ጥሩ የሚዘምር ሰዎች 3 ሳምንት ካየ ያን ሰሞን ማንጎራጎር ይጀምራል። በጣም ደግሞ በቃ ፕሮግራም ይመራ ሰው ካየ ደግሞ ያን ሰሞን መብራት በጣም የሚሰብክ ሰው ደግሞ ካየ እስቲ ልሞክራት ይላል። ይሄ እስስት መንፈስ ነው። የተጠጋበትን ቦታ ለመምሰል መጨነቅ። የተጠሩበትን ተስፋ ያወቁ ሰዎች ግን ገብቷችኋል የሆነ የነሱን የሚመስል ቦታ ላይ ይነቃቃሉ። ሰማይ የጠራኝ ለዚህ ነው። እግዚአብሔር የፈለገ ለዚህ ነው። ይሄ በብሉይ ኪዳንም የነበረ ታሪክ ነው። 12 ልጅ ያዕቆብ ቤት አለ። ግን ሰማይ በእያንዳንዱ ያስቀመጠው ፖቴንሻል ይለያያል። ይሁዳን እንደምንም ማስተምረ ካህን አታደርገውም፣ አይሆንም። ሌዊንም እንደምንም ማስተምረ ንጉሥ አታደርገውም። አሁን ችግሩ ምንድነው? የዘመኑ የኛ ቢጤ ነቢያቶችና ምን ባለው እንትኖች እጅ በጫንን ቁጥር ለሆንከው አናነቃህም። የሆነው እንድትሆን ነው የምናደፋፍርህ። እስቲ አሁን እዚህ ተጭኖ ትፈልጋለህ ጌታ አገልጋይ እንድትሆን ይፈልጋል ያልተባለ ሰው ካለ እኔ ሸልመዋለሁ። እስካሁን ጌታ ገብታችኋል። ሌዋዊ ከሆነ የሚጭንብህ 11ዱንም ነገድ ሌዋዊ ማድረግ ነው የሚያስበው። የጤናማ ሌዋዊ ስራ እጁን በጫነ ቁጥር ይሁዳን ይሁዳ ማድረግ፣ አሜን ነው። ንፍታሌም ማድረግ የተዘራብን አይነት እሱን የሚያፋፋ እንጂ ወደ ሆነው የሚጨቀጭቅህ መሆን የለበትም። ከመንገድ ያስቷቸዋል። እንዴት እናመልጣለን ካላችሁ የመጥራቱ ተስፋ ምን እንደሆነ ለማወቅ የጥበብና የመገለጥን መንፈስ ሁሉ ጊዜ ስትጸልዩ ተንበርክካችሁ ጸልዩ። የአባቶቻችን ዘመን ጸሎት እንዲህ አንኳርና ውሃ የሚያነሳ ርዕስ ነው የሚጸልዩት። ያሁኑስ ተንበርክኮ ዝባዝንኬን የምናወራው እኮ ሰፊ የጸሎት ጊዜያችን የሚወስደው ምንድነው? በቃ አያቴ ላይ መሰራ መንፈስ ከጎጃም የምትነሳ መንፈስ ከነ የሚነሳ ብቻ የሆነ ብዙ ቦታ ለሚነሳበት ምናምን መንፈስ ወጋው ነቀል ምናምን እንዲሁ ማይወጋ ነገር ስትወጋ በቃ 40 ደቂቃ ያልፋል። በቃ ትነቃቃለህ ጸለይኩ ብለህ ነው። እንደዛ አይደለም። እስቲ ከሰይጣን ሰፈር ራቁና አሜን ነው። በቃ ተውት። እኔ እዛም ዓለማዊ ሆነን መጋረጃ ለብሶ እዚህም መጋረጃ ገልጦ እንዴ አንዱ ጋር የት እንሄድላችኋል ያሉ ሰውዬ እዚህም ባይሆንም እስቲ ከሰይጣን ጭንቅላት ላይ ወረድ በሉና አሜን ነው ወይ? መንፈስ ቅዱስ ይበሉት አሜን ናቸው ወይ? የጥበብ መንፈስ ረቁሙ በግራችሁ ሃሌሉያ። ማክ ለምን አሁን አንጀምሮም? ሆሊ ስፒሪት አይኔን አብራው ማነቃቃኝ፣ ክብር ይታወቀኝ፣ በግምት ከመኖር አስጥለኝ። ማክራዲስ ካዲያ ና ያልክበትን ፐርፐዝ አስረዳኝ። ባንተ የተፈለኩበትን ምክንያት እንድረዳው አድርገኝ። ራጋ ዘመን እንዳላባክን ባልጠራኸኝ ቦታ እንዳልደክምብህ እርዳኝ። አይኖቼን ክፈት፣ የመጥራትን ተስፋ ነፍሴ ማስተዋል ትጀምር። ዋሃዳ ጋላሲና ማኮራ አይኖች ይከፈቱ። እንደ ቅርፊት ያለ ነገር ከአይኖቹ ላይ ወደቁ እንደተባለ ጽድቅን ማየት እንደጀመረ የህይወቱን ቀጣይ ምዕራፍ አስተካክለው መረዳት እንደጀመረ በጌታ በኢየሱስ ስም አንዳንድ እውርነቶች ይመቱ።